ኤርትራና ኢትዮጵያ ከሰሞኑ የገቡበት ውጥረት ወደ ወታደራዊ እንቅስቃሴ አምርቷል። በአሁኑ ወቅት ያለው ሁኔታ ጦርነትም የሌለበት ሰላምም የሌለበት ሁኔታ ወደ ቀጥተኛ ግጭት የመቀየር እድሉ ከፍተኛ ነው ተብሎ ይፈራል። ኢትዮጵያ በኤርትራ ምድር በብዛት ያስጠጋቸው ቲ55 ታንኮች የብዙዎችን ትኩረት ስቧል። እነዚህ ታንኮች ተራ የብረት ክምር አይደሉም። ታንከኛው ራሱን ለጥቃት ሳያጋልጥ ጠላትን ከሩቅ እንዲደመስስ የሚያስችሉ የቴክኖሎጂ ውጤቶች እንጂ። የቀዝቃዛው ጦርነት አንጋፋ የጦር መሳሪያ በዘመናዊ ቴክኖሎጂ ታጅቦ ዳግም ወደ አውደ ውጊያው ተመልሷል። ከታሪካዊ የጀርመን ስቱርምፓንጀርዋገን እስከ ዛሬዎቹ ኤም1 አብራምስና ቲ14 አርማታ ድረስ ያለውን የታንክ ታሪክ የቀየረው ይህ የጦር ማሽን ዛሬ በምስራቅ አፍሪካ ቀጠና ምን አይነት ስትራቴጂካዊ ፋይዳ ይኖረዋል? ለምንስ በኤርትራ አዋሳኝ በብዛት እንዲሰፍሩ ተደረገ? ስለ ቲ55 ታንክ አስደናቂ ማሻሻያዎች፣ ስለ ቴክኒክ ብቃቱና ስለ ወቅታዊ ወታደራዊ እንቅስቃሴ በዝርዝር የምንዳስስበት ልዩ ዝግጅታችን ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ታንክ አሁን ላይ በከፍተኛ መጠን ለጦርነት እየዋለ ያለ መሳሪያ ነው። ኢትዮጵያ ከሀገር ውስጥ ጦርነት እስከ ውጭ ድረስ ታንክ ትጠቀማለች። ባለፈው በሰሜኑ ጦርነት ታንክ ከፍተኛ ጥቅም ላይ ውሏል። አሁንም በአማራ ክልል እየተደረገ ባለው ጦርነት መንግስት ይህን ከባድ የጦር መሳሪያ እንደሚጠቀም መረጃዎች ያሳያሉ። ታንክ ለእግረኛ ጦር ሽፋን ለመስጠት፣ ምሽጎችን ለማፈራረስ እና በአስቸጋሪ መልክዓ ምድሮች ላይ ለመዋጋት ቀዳሚ ተመራጭ ሲሆን ታንኮች በአይነታቸውና በውጊያ አቅማቸው የተለያዩ ናቸው። በዘመን ሂደት ውስጥ የመተኮስ አቅማቸውና የውጊያ ቴክኖሎጂያቸው እያደገ ተጉዘዋል። በአሁኑ ወቅትም ታንክ ሀገራት የጦራቸውን አቅም ለማሳየት ከሚጠቀሙባቸው መሳሪያዎች መካከል አንዱ ነው። በርካታ የውጊያ ታንክ የታጠቁ 10 የአፍሪካ ሀገራትን ዝርዝር ያወጣው ግሎባል ፋየር ፓወር ባለፈው ዓመት ግብፅ፣ ኤርትራና አልጄሪያን በቀዳሚነት አስቀምጧቸዋል። ኤርትራ የኢትዮጵያ ታንኮችን ወርሳ ነው ይባላል። ኢትዮጵያ በአሁኑ ሰዓት 680 ታንኮችን በመያዝ ከአፍሪካ 5ኛ ደረጃ ላይ ትገኛለች። ኢትዮጵያ ካሏት 680 ታንኮች መካከል የተወሰኑትን ሶማሊያ ውስጥ አስገብታ አሸባሪውን አልሸባብ ስትዋጋበት ኖራለች። ቲ55 ታንክ ምንም እንኳን የአገልግሎት ዘመኑ ረጅም ቢሆንም በምስራቅ አፍሪካ ፖለቲካዊና ወታደራዊ ትኩሳት ውስጥ አሁንም ትልቅ የጦር መሳሪያ ሆኖ ቀጥሏል። ታንኩ ለሜዳ ውጊያ እጅግ ተመራጭ ነው ይባላል። 9.5 ሜትር የሚረዝመው ሽንጠ ረጅሙ ይህ ታንክ ውጣ ውረድ ሆነብኝ፣ ጎረበጠኝ፣ መንገድ እንደልድሉልኝ ብሎ ነገር አያውቅም ይባልለታል። ውስጡ የሚገኙት 3 ሰዎች ለሚሄድበት ጎዳና ለኢላማውና ለፍልሚያው ኃላፊነት ይወስዳሉ። ታንኩ ቀን ከ2 እስከ 3 ኪሎ ሜትሮች ርቀት ድረስ የሚገኝ ኢላማውን ማደባየት ሲችል፣ በምሽት ወቅት ደግሞ ከ2 እስከ 2.6 ኪሎ ሜትሮች ርቀት ድረስ የሚወደለድል ጠላትን አሳዶ ማጥፋት ይችላል። ምን ይሄ ብቻ! ይህን ታንክ የሚፋለም ሌላ ታንክ ወደ ውጊያ ቀጠና ከገባ ደግሞ ጸረ ታንክ ሚሳኤሎችን ልክ እንደ ተራ ጥይቶች ያዘንብበታል። እነዚህ ሚሳኤሎች ከ4 እስከ 5 ኪሎ ሜትር ድረስ እየከነፉ ታንክ ብቻ ሳይሆን ዝቅ ብሎ የሚበር ሄሊኮፕተርንም ሳይቀር መሬት አውርደው ዘጭ የማድረግ ብቃትን ተላብሰዋል። በነገራችን ላይ ምንም እንኳን ሚሳኤሎቹ ከላይ ከጠቀስናቸው ብቃታቸው በተጨማሪ በ4 ኪሎ ሜትር ርቀት ላይ ያለ ኢላማን የመምታት ብቃታቸው 80 በመቶ እንዲሁም እስከ 5 ኪሎ ሜትር ርቀት ያለን ኢላማ ደግሞ የመምታት ብቃታቸው 70 በመቶ እንደሆነ ቢነገርም በቅርብ ጊዜ ታንኮቹ ባሳዩት ብቃት ተመስርቶ በተሰራ ግምገማ ሚሳኤሎቹ አንድ የቆመን ኢላማ የመምታት ብቃታቸው 50 በመቶ እንደሆነ የሚነገር ሲሆን የሚንቀሳቀስ ኢላማን የመምታት ብቃታቸው ደግሞ ከዚህም ያነሰ ሊሆን ይችላል ተብሏል። ይህ ቲ55 ታንክ በተጨማሪም ጣራው ላይ ያለው ባለ 7.62 ሚሜ ማሽንገን እና በርቀት መቆጣጠር የሚያስችል ጣሪያው ላይ የተገጠመው ባለ 12.7 ሚሜ ማሽንገን ያለው ሲሆን ሁለቱንም መሳሪያዎች መሬት ላይ ለሚገኙና አየር ላይ ለሚገኙ ኢላማዎች መዋል ይችላሉ።
የሆነ ሆኖ ታንኩ እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ አካባቢ ከተመረተ በኋላ እስካሁን ድረስ በርካታ ማሻሻያዎች እየተደረጉለት በየጊዜው እየዘመነና እየረቀቀ እንደሚገኝ ልብ ይለዋል። ኢትዮጵያ ለታንክ የጦር መሳሪያ አዲስ አይደለችም። ታንክ የሚባል የጦር መሳሪያ ወደ ኢትዮጵያ ገብቶ ለመጀመሪያ ጊዜ የታየው በ1920 ዓመተ ምህረት ነበር። ይኸውም የኢጣሊያ መስፍን ዱክ ደ አብሩዚ ለጉብኝት መጥተው ሳሉ ለልዑል አልጋ ወራሽ ተፈሪ መኮንን ስለ ወዳጅነት የሰጧቸው ገጸ በረከት ነው። ታንኩን ነድቶ ያመጣው ኢጣሊያዊ ሙሴ ዲማርቲኒ በደሞዝ ተቀጥሮ በልዑል አልጋ ወራሽ ግቢ የጦር መሳሪያ ግምጃ ቤት ሹም በሆነው በግራዝማች ወልደ ዮሐንስ ውስጥ ሰራተኛ ሆኖ የታንኩን አነዳጅ ለተመረጡ የግቢ አሽከሮች ያስተምር ነበር ይላል ታሪክ። እነሱም ገብረ መድኅን ጎሳ፣ በቀለ ኃይሌ፣ አሰፋ ወልደ ገብርኤል፣ ለማ ወልደ ገብርኤል፣ በለጠ አበበ፣ ብዙአየሁ ወልደ ዮሐንስ የተባሉና ሌሎችም ነበሩ። እነዚህ አሽከሮች በቶሎ ተምረው በቅርብ ጊዜ ውስጥ ታንክ ሲነዱ ስለታዩ ተመሰገኑ። ዲማርቲኒ የወር ደመወዙ 325 ብር እንደነበርና በስራው ላይ 7 ዓመት ያህል እንደቆየ ታሪክ ይነግረናል። ዱክ ደ አብሩዚ በስጦታ ያቀረቡት ታንክ 2 ሲሆን ልዑል አልጋ ወራሽ አጼ ኃይለ ሥላሴ በዚያው አይነት ሌሎች 5 ታንኮች ከአውሮፓ እያስገዙ ስላስመጡ የታንክ ቁጥር እስከ 7 ደርሶ ነበር። በዚህ የታሪክ ማስረጃ መሰረት ኢትዮጵያ ታንክ ከታጠቀች ወደ 100 ዓመት ገደማ ተጠግቷል ማለት ነው። በ2 ታንክ የተጀመረው የኢትዮጵያ ጉዞ አሁን ላይ 680 ታንኮች ደርሷል። አሁን ላይ በርካታ ሀገራት ታንክን በጦራቸው ውስጥ አካተዋል። ታንክ የሌለው የሀገር ጦር የለም። ቁጥርና ብቃት ደግሞ በምድር ውጊያ ላይ ለድል የሚያበቃ ነው። ብሪታንያ በመጀመሪያው የዓለም ጦርነት ያስተዋወቀችው ታንክ ከ100 ዓመት በኋላም በአውደ ውጊያዎች ጉልህ ሚና እንደነበረው አይዘነጋም። በእርግጥ አሁን ድሮን የተባለው ቴክኖሎጂ የታንኮችን ጥቅም እየቀነሰው መጥቷል። ይህም ታንኮች በተደጋጋሚ በድሮን በቀላሉ ስለሚመቱ ነው። ከመመታታቸው ባሻገርም ድሮኖቹ የታንኮቹን ስራ እየሸፈኑ መጥተዋል። ሆኖም ግን ከዋጋ አንጻር አንድ ታንክ ከድሮን ይቀንሳል። አንድ ድሮን በርከት ያሉ ታንኮችን ሊያስገዛም ይችላል። ታንክ አሁን ጥቅሙ እየቀነሰ ነው እንዲሉ ያስቻለው አንደኛው የሩሲያና ዩክሬን ጦርነት ነው። አንዳንዶች የዩክሬን ጦርነት የታንክ ዘመን እንዳበቃለት ማሳያ ነው ይላሉ። ብሪታንያ የጦር ታንክን በፈረንጆቹ በ1915 ለመጀመሪያ ጊዜ ያስተዋወቀች ሀገር ናት። ሊትል ዋሊ የሚል መጠሪያ የተሰጠው ታንክ በአንደኛ የዓለም ጦርነት እንግሊዝና ፈረንሳይ የጀርመንን ጦር ሲገጥሙ ጥቅም ላይ ቢውልም የሚፈለገውን ውጤት አላስገኘም ነበር። ጀርመኖች ከዚህ ጦርነት ተምረው ስቱርፓን ዜሮ ዋገን የሚል መጠሪያ የሰጡትን ታንክ በ1918 ሰርተዋል። ገና ሲያዩት በጠላት ላይ ሽብር የሚለቀው ከፍተኛ የተኩስ አቅምና ጋራ ሸንተረሩን እየደረማመሰ ለማለፍ የማይቸገረው ታንክ በሁለቱም የዓለም ጦርነቶች የውጊያው ዲን በመቀየር ይነሳል። በአሁኑ ሰዓት የአሜሪካው ኤም1 አብራምስ፣ የሩሲያ ቲ41 አርማታ፣ የጀርመኑ ሊዮፓርድ 2 በዓለም አቀፍ ደረጃ ተቀባይነት ካላቸው ታንኮች በግንባር ቀደምነት ይጠቀሳሉ። የድሮን ቴክኖሎጂ ታንኮችን ይበልጥ የጥቃት ኢላማ ውስጥ እንዲገቡ ቢያደርጋቸውም አሁንም ድረስ ተፈላጊ ናቸው። በዩክሬን ጦርነት ከ2800 በላይ ታንኮች የወደሙባት ሩሲያ ፋብሪካዎቿ በብዛት ታንክ እንዲያመርቱ ከማድረግ ባሻገር ጥቃትን ቀድሞ የሚለዩ ሴንሰሮች እንዲገጠሙላቸው እያደረገች ነው። ቻይናም የግዛት አካል ናት የምትለዋን ታይዋን ወደ እናት ምድሯ ለማዋሃድ ከአየርና ባህር ኃይሏ ባሻገር የምድር ጦሯ በጠንካራ ታንኮች እንዲጠናከር ካዘዘች ሰነባብታለች። በርካቶች የዩክሬን ጦርነት የታንኮች ዘመን ማብቃቱን ያመላከተ ነው ቢሉም የዘርፉ ተንታኞች ግን በቴክኖሎጂ እየዘመነ ይቀጥላል እንጂ ከጦርነት አውድማ እንደማይወጣ በእርግጠኝነት ይናገራሉ። ኢትዮጵያ በዚህ የታንክ መሳሪያ ትልቅ እንቅስቃሴ እያደረገች ትገኛለች። ይህም የባህር በር ፍላጎቷን ለማስፈጸም ነው። አበቃን። መልካም ጊዜ ተመኘን።